ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው። ኢትዮጵያ ብድር አንገሽግሿታል። ኢትዮጵያ ከአበዳሪዎቿ ጋር የገባችበት ሰጣ ገባ ካለ ውጤት መጠናቀቁን የገንዘብ ሚኒስቴር ከሰሞኑ በሰጠው መግለጫ ግልጽ አድርጎታል። በፈረንጆቹ 2014 የተበደረችው ዩሮ ቦንድ ብድር ዋና ዕዳዋ $1 ቢሊዮን ሲሆን ይህንኑ ብድር በፈረንጆቹ 2024 ሙሉን ከነወለዱ አጠናቃ መክፈልም ነበረባት። ለዚህ ዕዳዋ የብድር ማሻሻያ እንዲደረግላት የጠየቀችው ኢትዮጵያ ጥያቄዋ ውድቅ የተደረገ ሲሆን እሷን በበኩላ ብድር በተለይም ከውጭ አበዳሪዎች የሚመጣ ብድርን ከእንግዲህ ባፍንጫ ይውጣ ስትል ምሬቷን በግልጽ አሰምታለች። ባሳለፍነው ሳምንት በሕዝብ ተወካዮች ምክር ቤት በመቅረብ ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉ ሲሆን ካለብን የብድር ዕዳ ላይ 80% ባለፉት 6 ዓመታት ኢትዮጵያ የከፈለች ሲሆን ኢትዮጵያ የማንንም ብድር ሳያስፈልጋት በእድገት ጎዳና ላይ እየገሰገሰች መሆኑን ተናግረዋል። ከነበረብን $23 ቢሊዮን ላይ ከ18.5 ቢሊዮን በላይ ዕዳዋን በመክፈል ወደ 4.5 ቢሊዮን ማውረድ የቻለችው ኢትዮጵያ በዚህ መጠን ዕዳዋን መቀነስ ብቻ ሳይሆን ራሷን ችላ ኢኮኖሚዋን በማሳደግ ላይ እንደምትገኝም ገልጸዋል። ኢኮኖሚው ካለ ውጭ ብድር በማደግ ላይ ይገኛል። የገነባነው የኢኮኖሚ ስርዓት በኢትዮጵያ በራሷ አቅም ላይ ብቻ የቆመ ወይንም የተመሰረተ ነው ሲሉ ለሕዝብ ተወካዮች ምክር ቤት አካላት ያሳወቁት ጠቅላይ ሚኒስትሩ ከዚህ በኋላም ብድር አያስፈልገንም ብለዋል። ይህንን የጠቅላይ ሚኒስትሩ ንግግር ተከትሎ አንዳንድ ጉምጉታዎች የተሰሙ ሲሆን በተለይም ብድርን ከእድገት ጋር የሚያያይዙ ወገኖች ጠቅላይ ሚኒስትሩ ምን ነካቸው ያሉ ሲሆን እንደተባለው ካለ ብድር ማደግ ከተቻለ በራሱ አንድ ነገር ሆኖ ሳለ ጤናማ ብድር ሲጨመርበት ደግሞ የበለጠ ማደግ ይቻላል ሲሉም ይደመጣሉ። በብድር የቆረቆዘ እንጂ ያደገ ሀገር የለም የሚሉ ወገኖች የኢትዮጵያ እርምጃ ተገቢነት ያለው ስለመሆኑ ወገባቸውን ገትረው ይከራከራሉ። ዛሬ ላይ ባለው እውነታ እንደ ኢትዮጵያዊ ያሉ የዓለም ደሃ ሀገራት በይበልጥ አፍሪካውያን ይህ የውጭ ብድር ቀስፎ እንደያዛቸው በብዙ ወገኖች የሚጠቀስ ጉዳይ ነው። በርከት ባሉ መረጃዎች እንደተረጋገጠው ባሳለፍነው 10 ዓመታት ውስጥ አፍሪካ የተዘፈቀችበት የብድር ዕዳ ከመቼውም ጊዜ ያሻቀበ እንደሆነ ይታወቃል። በፈረንጆቹ 2020 አጠቃላይ የአፍሪካ ብድር ወደ $500 ቢሊዮን የነበረ ሲሆን በ4 ዓመታት ውስጥ ብቻ ማለትም በ2024 የአፍሪካ አጠቃላይ ብድር ከ$1 ትሪሊዮን በላይ ደርሷል። የተባበሩት መንግስታት ጽሕፈት ቤት ባጋራው መረጃ መሠረት በዓለም ላይ ካሉ 3 ሀገራት 2ቱ ወደ አፍሪካ ስንመጣ ደግሞ ምንም ጤነኛ ሀገር በሌለበት ሁኔታ አንድም በከፍተኛ የብድር ጫና ላይ ናቸው፣ አሊያም ብድሩን ተከትሎ ከባድ አደጋ ከፊታቸው ይጠብቃቸዋል። የአይኤምኤፍ ሪፖርት እንዳሳየው ደግሞ የሀገራት 30% ጂዲፒ የዕዳ ክፍያ ነው። በዚህም ምክንያት ከገቢያቸው አንጻር የብድር ወለድ ክፍያቸው ብቻ ከ2010 በኋላ በእጥፍ ያደገ ሆኗል። ይህንንም ተከትሎ ብዙ ትኩረት የሚሹ ጉዳዮቻቸውን ችላ በማለት ከዛ የበለጠ ወጪ ከብድሩ ጋር በተያያዘ እንዲያዋጡ አድርጓቸዋል። የዓለማችን 3.4 ቢሊዮን ሕዝብም ለትምህርት ወይንም ለጤና ከሚበጅተው በላይ የብድር ወለድ የሚከፍልበት ሀገር ላይ እንዲኖር ተገዷል። የተባበሩት መንግስታት ጽሕፈት ቤት ሴክሬታሪ ጀነራል አንቶኒዮ ጉተሬዝ በመስከረም 2024 ለዓለም አቀፉ ማህበረሰብ በሰጡት ማስጠንቀቂያ የአፍሪካ የዕዳ ሁኔታ መላቅጡ የጠፋ ብቻ ሳይሆን ሕዝቡን ለትርምስ እያዘጋጀ ነው ሲሉም ተደምጠዋል። በሰኔ 2025 የጉተሬዝ ምክትል የሆኑት አሚና መሐመድ የዕዳ ቀውስ ድምፅ አልባ ቀውስ ነው ሲሉ ለጽሕፈት ቤቱ አስጠንቅቀዋል። ብድር በአንድ አገር ኢኮኖሚ ላይ ይዞት የሚመጣውን ውጤት በተመለከተ አከራካሪ ሐሳቦች የሚሰነዘሩበት ሲሆን ብድርን በአግባቡ ማስተዳደር ከተቻለ የሀገር ኢኮኖሚን ለማሳደግ ትልቅ ሚና እንዳለው በብዙ የኢኮኖሚ ባለሙያዎች ወይም ኢኮኖሚስቶች የሚደገፍ ሐሳብ ነው። በጽንሰ ሐሳብ ደረጃ ብዙ አሳማኝ ምክንያቶች የሚደረደሩለት ይህ ብድርን ለልማት የሚል ሐሳብ በተግባር ሲፈተሽ ግን በብዙ ተሞክሮ እንደታየው ውጤቱን ተቃራኒ ያደርገዋል። ከዚህ በተቃራኒው በብድር ሀገርን ማሳደግ እንደማይቻል የሚሞግቱ ባለሙያዎች ብድር ይዞት ከሚመጣው ጣጣ ጋር ተደማምሮ የሀገር ኢኮኖሚን ማሳደግ ግመልን በመርፌ ቀዳዳ ከማሾለክ ጋር የሚያዛምዱትም አይጠፉም። ሀገራት በተለያየ ማዕቀፍ ውስጥ የሚተገበር የተለያዩ አይነት ብድሮች ከተለያየ ምንጭ ሊወስዱ ይችላሉ። መልቲላተራል ብድር፣ ባይላተራል ብድርና የንግድ ወይንም በባንኮች በኩል የሚደረግ የተለያዩ ብድሮች በአይነታቸው ከሚጠቀሱት ውስጥ ናቸው። መልቲላተራል ሎን ወይንም ተደራራቢ ብድር አንድ ሀገር ከተለያዩ ሀገራት ጋር ብድር የምታገኝበት መንገድ ሲሆን ብድሩም በዓለም አቀፍ የገንዘብ ተቋማት እንደ አይኤምኤፍ እና የዓለም ባንክ በኩል እንዲያልፍ በማድረግ
ኢኮኖሚያዊ ልማት የሚያመጣው ፕሮጀክቶች ላይ ማዋል፣ በዚህም ዓለም አቀፍ የፋይናንስ መረጋጋትን ማስፈንን ታሳቢ ያደርጋል። ባይላተራል ብድር በአንድ አበዳሪና በአንድ ተበዳሪ መካከል የሚደረግ የብድር አይነት ሲሆን በውሳኔ አሰጣጡም ሆነ በሚስጥር ጠባቂነቱ በሁለቱ አካላት ላይ ብቻ የሚወሰን በቀልጣፋነቱም የሚጠቀስ የብድር አይነት ነው። ኮሜርሻል ሎን ወይንም የንግድ ብድር በፋይናንስ ተቋማትና በንግድ ድርጅቶች መካከል የሚፈጸም የብድር አይነት ሲሆን ንግድን ከማስፋፋት ጀምሮ ለተለያዩ ጉዳዮች የንግድ ተቋማት ያውሉታል። እነዚህ የተለያዩ አይነት ብድሮች የተለያየ ባህሪ ቢኖራቸውም በተበዳሪ ሀገራት ላይ የሚፈጥሩት ጫናዎችም ዘርፈ ብዙ ናቸው። በተለይ የሀገርን ሉዓላዊነት በመድፈር ከፍተኛ ፖለቲካዊ ጫና የሚያሳድሩት መልቲላተራል ወይንም ተደራራቢ የሆኑት የብድር አይነቶች ሲሆኑ የወለድ ጥቅምን ትኩረት የሚያደርጉ የባይላተራልና የንግድ ብድሮች ሀገራት ላይ ከፍተኛ የኢኮኖሚ ጫና በማሳረፋቸውም ይጠቀሳሉ። የራስን ሰነድ በማዘጋጀት ከግል አበዳሪዎች ኢትዮጵያ የወሰደችው ብድር ዩሮ ቦንድ የሚባል ሲሆን ለ10 ዓመታት እንዲቆይ ከስምምነት የተደረሰበት ይህ የ$1 ቢሊዮን ብድር ከሚያስከፍለው ከፍተኛ ዓመታዊ ወለድና ሌሎች ወጪዎች ጋር ተደማምሮ ሀገሪቱን ለከፍተኛ ወጪ የዳረጋት እንደሆነም ይጠቀሳል። በብድር ሂደት ውስጥ አበዳሪዎች ጠንቅቀው የሚያውቁት አንድ እውነት በታዳጊ ሀገራት ያለው ብልሹ አሰራር ብድሩን በወቅቱ ተመላሽ እንደማያደርገው ጭምር ነው። በመሆኑም ይህን ያህል ከፍተኛ የብድር ተመላሽ መነሻው እንጂ መጨረሻው እንዳልሆነ ይታወቃል። የኢትዮጵያም ጉዳይ ይኸው ነው። እስከ 10 ለሚደርሱ የስኳር ፕሮጀክቶች እንዲውል የታሰበው ይህ ብድር አንዱም ፕሮጀክት ለውጤት ሳይበቃ ዕዳው ግን ለኢትዮጵያ ሕዝብ የተረፈ ሆኗል። ጉዳቱ ይህ ብቻ አይደለም። በዕዳ ይሸጋሸግልን ጥያቄ የባከኑት 2 ዓመታትን ጨምሮ በቀጣይ 5 ዓመታት ዕዳው እንዲከፈል ሽግሽግ ሲደረግ ኢትዮጵያ የምትከፍለውን ወለድ ወደ 70 ዓመታት የሚያራዝመው ሲሆን መጠኑም ከ$450 ሚሊዮን እንዲያሻቅብ ያደርገዋል። በብድር ዘመኑና በተራዘመው ጊዜ የሚከፈለው የወለድ መጠን ከብድሩ መጠን ከፍ ማለት ወለዱ ብቻ እስከ $1.2 ቢሊዮን መድረሱ ነው። መልካም የብድር አስተዳደር ተግባራዊ ተደርጎ የዚህ ብድር ጣጣ በዚሁ የሚያልቅ ቢሆን እሰየው ነበር። በብዙ ውትብትቦሽ የተሞላውን የአፍሪካን ፖለቲካ ግን መጨረሻው እንዲህ ነው ብሎ መተንበይ ባለመቻሉ ይህንን ተከትሎ የዕዳው አዙሪትም ቀጣይነት የሚኖረው ነው የሚሆነው። ይህ የብድርን ኢኮኖሚያዊ ጫና ማሳያ አንዱ ገጽታ ብቻ ነው። ሌሎችም አሉ። ብድር የፖለቲካ መሳሪያም ጭምር ነው። በተለይ በምዕራባውያኑ የሚዘወሩት አንጋፋዎቹ የገንዘብ ተቋማት ለዚህ በጥሩ ምሳሌነት ይጠቀሳሉ። የዓለም ባንክም ሆነ ዓለም አቀፉ የገንዘብ ፈንድ IMF የምዕራባውያንን ፖለቲካን፣ ኢኮኖሚያዊና ማኅበራዊ አጀንዳ ማስፈጸሚያ ተቋማት እንጂ ከደሃ ሀገራት እድገትን የሚያፋጥኑ መሳሪያዎች እንዳልሆኑ ብዙዎች የሚስማሙበት ጉዳይ ነው። የሁለተኛው ዓለም ጦርነት ፍጻሜን ተከትሎ በእሳት የነደደችውን አውሮፓን ከፍርስራሽነት ለማውጣት በሚል ዓላማ የተቋቋሙት እነዚህ ተቋማት ግባቸውን ጨርሰው ወደ ሌላው ዓለም ሲዞሩ ዓላማቸውም አብሮ ነበር የዞረው። በተለይ አፍሪካ በትሩን በሚገባ እንደቀመሰችም ይጠቀሳል። ለተበዳሪ ሀገራት የፖለቲካ አጀንዳ ይቀርጻሉ። ይህንንም ተግብሩት በማለት የእጅ አዙር ቅኝ ዘመናቸውን ያስቀጥላሉ። ሀገር ያሳምጻሉ፣ መንግሥት ይቀይራሉ። በኢኮኖሚ ማዕቀብ በተለይም ብድርን መሠረት በሚያደርግ በትር ሀገራትን ይገርፋሉ። ይህንን ብድር አስገዳጅ መሣሪያ በማድረግ ልቅ የሆነውን የምዕራብ ባህል በደሃ ሀገራት ይተገበር ዘንድ ያስገድዳሉ። በአጠቃላይ ዘርፈ ብዙ በሆነና የአንዳንዱ የሀገር ውስጥ ጉዳይ በመግባት የአንድ ሉዓላዊ ሀገር ሉዓላዊነትን አሽቀንጥረው ይጥላሉ። የእነሱ ሉዓላዊ ሀገርነትን በማይነካ በማይደፈር መርህ ላይ ሲመሰርቱ የተበዳሪ ሀገራት ሉዓላዊነት ከወሬ ያልዘለለና ምንም ተግባራዊ መገለጫ የሌለው እንዲሆን ያደርጉታል። ለሀገር ልማት የሚል የዳቦ ስም በተሰጠው ብድር አማካኝነት በደሃ በተለይም በአፍሪካ ሀገራት ብድር የምዕራባውያን ኢኮኖሚን ማበልጸጊያ መሳሪያም ነው። ምክንያቱም ደግሞ ያልጠግባይ ባለሥልጣናት የሙስና ደዌ ይሆናል። በአደባባይ በቀጥታ ሀገራት ወይንም ተቋማት ለሀገራት ብድር ሲሰጡ በግልጽ ሲፈራረሙ ይታያል። ቆንጆ ዜናም ይወጣዋል። ይህ በግልጽ ለሀገራት የተባለ ብድር በእጅ አዙር በሙሰኛ የአፍሪካ ባለሥልጣናት በኩል በስውር ደግሞ ወደ አውሮፓና አሜሪካ ባንኮች ገቢ ይደረጋል። አበዳሪም ተበዳሪም ይህን ጠንቅቀው ያውቃሉ። ድሃው የአፍሪካ ሕዝብ ግን በትሩን ይቀምሳል። አሁንም ለዚህ ጥሩ ማሳያ ዩሮ ቦንድ ብድር ይመስለኛል። ከአውሮፓና አሜሪካ ካዝና ከወጣው $1 ቢሊዮን ምን ያህሉ እንደሆነ በግልጽ ባይታወቅም በሙስና ዳግም ዶላሩ ወደ መጣበት መመለሱ ይታወቃል።
ያ ካልሆነም በለው ብለው በሚቀሰቅሱት ጦርነት በመሳሪያ መራቾች በኩል ብሩ ወደ ሀገራቱ ገቢ ይደረጋል። ይህንና ሌሎችን ብድሮች ለመክፈል ኢትዮጵያ በምትሄድበት መንገድ አማካኝነት አሳሩን እየበላ ያለው ድሃ ሕዝብ የብድርን ክፋት ለመመስከር ሌላ አማኝ የሚፈልግ አይመስለኝም። ከመሠረታዊ እሳቤው ጀምሮ በሴራ የተተበተበው የውጭ ብድር በዘመነ ግሎባላይዜሽን ደግሞ መዳረሻውን ያደላድላል። ወደ መሆን በመሸጋገር የሀገራት እድገትን ዘመኑን ተከትሎ በመጣው የውጭ ካፒታል ፍሰት ላይ የተገደደ እንዲሆን አደረገው። ሉዓላዊነት ለኢኮኖሚው እድገት የሚያስፈልጋቸው የተመቻቸ የፋይናንስ ገበያ በመፍጠር በሉ ኢኮኖሚያችሁን አሳድጉት ቢልም ለሀገራቱ ይዞት የመጣው በረከት ግን ካለ አቅማቸው በተሰለፉበት የፋይናንስ ማዕበል በመጠራረግ ነበር። በብዙ አስገዳጅ ሕጎች የተደገፈው የውጭ አገር ብድር ድሃዎች መላወስ እንዳይችሉ አደረጋቸው። ይህ የብድር አዙሪት በፈጠረው የፋይናንስ ቀውስ የኤዥያ እንደ ሀገራት ሲያሸብራቸው የኮቪድ ወረርሽኝ በፋይናንስ ሥርዓቱ ላይ ያሳደረው ጫና ድሃ ሀገራቱን ከበሽታው በላይ እየገደላቸው ይገኛል። የዚሁ ሴረኛ ብድር መዘዝ ሆኖ ኢትዮጵያን ዛሬ ላይ ያሰቃያታል። ስናጠቃልል ኢትዮጵያ ወሰደችው ደፋር የኢኮኖሚ ፖሊሲ ማሻሻያ በሁለት ገጽ መታየት እንዳለበት ባለሙያዎች አስተያየታቸውን ይሰጣሉ። ሪፎርሙን ተከትሎ በሀገሪቱ እየተስተዋለ የሚገኘው ዘርፈ ብዙ ውጥረት የሪፎርሙ አንደኛውና ከባዱ ገጽታ ነው። የግብር አይነቱ በዝቷል። የሀገሪቱ ገንዘብ አቅሙ ተዳክሟል። በመንግሥት አማካኝነት ይቀርቡ የነበሩ አገልግሎቶች ዛሬ ዋጋቸው የማይቀመስ ሆኗል። በእያንዳንዱ ጉዳይ ባየ በሰማ እንደሚባለው መንግሥት ከሕዝቡ ላይ አለቅጥ ገንዘብ ይሰበስባል። ይህን ሸክም መቋቋም ያቃተው ሕዝብ ዛሬ ላይ ትከሻው ጎብጦም ቢሆን እየታገለ ይገኛል። ሲያቅተው ምን ሊፈጠር እንደሚችል ማንም ዛሬ ላይ አያውቅም። መንግሥትም ሥራውን እየሠራ ይገኛል። በዚህም የአገሪቱን የውጭ ዕዳ እስከ 80% መቀነስ ብቻ ሳይሆን ዳግም በውጭ ብድር ወጥመድ ላለመያዝ ወስኛለሁ ብሏል። ይኸውም እሰየው ነው። ቢያንስ ቀጣዩ ትውልድ የወላጆቹን ያህል ዋጋ አይከፍልም። ተሰርታ ያለቀች ኢትዮጵያ ከፊቱ ትጠብቀዋለች። እንዲያም ሆነ ግን ሚዛን መጠበቅ ያስፈልጋል። ለጥ ባለ ሜዳ ከጫፍ የደረሰን ፍጥነት ድንገት እንቅፋት ቢገጥመው አቁምልኝ ብለው ያዘዙት ፍሬን ሊከዳ ይችላል።